ኮሚክ ነው አንተ እምነታችን የማይነቃነቅ ጽኑ የነፍስ መልህቅ ሃይማኖት ካታጎሪ ውስጥ የለውም። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ እኔ እኮ ስለ እግዚአብሔር ዘፍኛለሁ። ስለ ፈጣሪ ስለ ፈጣሪ ያለኝ ዘፈን ልጅ ያሬድ ቤተክርስቲያን ተሳደበ ብለው አንዴ ነው ወሬ ተዳረሰ። ስለ ፈጣሪ ግን ስሰራ አልተደመጠም። ዘፈን ነው፣ ዘፈን ላይ ስለ ፈጣሪ ነው። ልጅ ያሬድ ቤተክርስቲያን ተሳደበ ተብሎ በአንድ ነው የተዳረሰው እና እሱን ለማካካስ ቢዘፍንለት ለእግዚአብሔር አልደረሰ ነው። እኔ የትኛውም ሃይማኖት ካታጎሪ ውስጥ የለውም። ታውቃለህ፣ እግዚአብሔር ይመቸኛል፣ አላህም እግዚአብሔርም ይመቸኛል። እሺ ላም ካለ ይመቸኛል። እና ምንድነው ሰው ለምሳሌ እየጠጣ መጠጥ ያለበት ቦታ የፈጣሪ ነገር ላይ ከፈት ይችላል። ተመልከት፣ ያ ሰው እየጠጣ ሆድ እየባሰው ነው፣ ፈጣሪን ስለረሳ ነው የሚጠጣው። እና በዚህ ሰዓት ሰው ለመዝናናት የማይጠጣ ሰው አለ፣ የደበረው ሰው አለ። መደበቂያ ጠርሙስ የሆነ ሰዓት በምንም ሆኖ ዋናው እሱን ባስታወሰ ነው። ምንም ነገር የሰጠውን ሰዓት ነው የሚሰጥ። ኤቭሪቲንግ ኢዝ ፕራክቲስ ነው እዚህ ምድር ላይ ሁሉም ነገር የሰጠውን ሰዓት ነው የሚሰጥ። እና እየጠጣም ቢሆን ሂድ ግደል ምናምን ትታኮስ እኔ እንትን ነኝ የሚል ዘፈን ከሚሰማ ስለ ፈጣሪ በቃ ሰምታችኋል። እየጠጣም ቢሆን መጥፎ ዘፈን ከሚሰማ ስለ ፈጣሪ ቢዘፈንና ቢሰማ ቆንጆ ነው አለ። ለዛ ነው የዘፈነው። አያችሁ፣ መዝሙር ቢሆን አሁን መጠጥ ቤት አይከፈትም ስለሆነ ለፈጣሪ ሁሉም ጋር እንዲዳረስ ዘፈነለት። ኧረ እባክህ ምን ይላል መሰለህ? ለፈጣሪ ትልቅ ቦታ አለኝ፣ ለፈጠረው ትልቅ ቦታ አለኝ፣ እሱ በሰጠኝ አቅም ሁላ የማመስገን መብት አለኝ። ለፈጣሪ ትልቅ ቦታ አለኝ፣ ትልቅ ቦታ አለኝ፣ እሱ በሰጠኝ። እግዚአብሔርን በጣም አስገርሞኝ ነው ምስቆሺ። በጣም በቃ እኔ አልቻልኩ። ለፈጣሪ ዘፈነለት። ከዛ በኋላ ደግሞ የሚከፈትበት ቦታ ሁሉ አለ። የት ነው? መጠጥ ቤት ነው ምናምን። ለምንድን ነው? ሰውየው እየጠጣ አንደኛ ከጌታ ርቋል ስለሆነ ሂድ ግደል የሚል ዘፈን ከሚሰማ ስለ እግዚአብሔር የተዘፈነ ዘፈን ቢሰማ ቆንጆ ነው፣ ወደ እግዚአብሔር ይመለሳል እያለ ነው ልጅ ያሬድ። ኮሚክ ነው አንተ። አቅም ሁላ የማመስገን መብት አለኝ። ፈጣሪ ፈጠራ ተፈጥሮ ሲገባኝ ገባኝ በተፈጥሮ ምንድን ነው ያለው? ቅም ከሱ ብርቅም እሱ ሆነብኝ ስረዳ ማን እንደሱ ስንኖር የእውነት በምናምነው እምነት ፈጣሪ ደግሞ ሲጨመርበት የረስማ እንዴት ደስ ይላል ህይወት። ያ ነው ትልቅ ሀብት እውነት። ሰውየው እየጠጣ ነው ሰክሯል ምናምን። ይሄ ዘፈናውን ሰውየውን ወደ እግዚአብሔር ይመልሰዋል። ወደ ንስሐ ማይጠራ መዝሙር ነው። በቃ እኔ ግርም ምን ያለኝ ለፈጣሪ ትልቅ ቦታ አለኝ አለ እዛው ቁጭ ብሎ እየጠጣ። ሁላችንም ሃይማኖት ሊኖረን ላይኖረንም ይችላል። የፈጣሪ እንዳለ ማወቅ ግድ ይለናል። ምክንያቱም ራሳችን አልፈጠርንም። የፈጠረንን ካላወቅን መፈጠራችን አላመንም። ባለፈው በአንድ ሰባራ የእንጨት ድልድይ አምኜ ተማምኜ ትልቅ ደራሽ ወንዝ ተሻገርኩ። ታዲያችን ሰባራ የእንጨት ድልድይ እየተማመንኩ እንዴት ፈጣሪ ማመን አቃተኝ አልኩ። ተመስገን ለሚያኖረን ለሚኖር ዘላለም ዓለም እማወራው ስለማመን እንጂ ስለ ሃይማኖት አይደለም። አንዳንድ ጊዜ ሴጣን በቃ መጫወቻ ነው የሚያደርጋቸው። አየህ፣ ሃይማኖትና እምነት አሁን አንድ አይደለም። ልክ ነው፣ ግን ሴጣን የሚሰጥ ትርጓሜ ማለት ነው በጣም ከባድ ነው። መጽሐፍ ቅዱሳችን ሲናገር በአንደኛ ጴጥሮስ ምዕራፍ 1 ላይ ስትመለከቱ ዳሩ ግን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ተጽፏል ብሎ ጴጥሮስ ይናገራል። እና ሃይማኖትና እምነትን ለመለየት ስትሄድ ሴጣን መጫወቻ ያደርጋል። አያችሁ፣ ይሄ ሃይማኖተኝነት ልክ ነው ተገቢ ነው ብዬ አላምንም እኔ። ነገር ግን በዛ ልክ ሄደ ማይሆን ስፍራ ላይ ለእግዚአብሔር ዘፍናለሁ ብለህ እየጠጡ መዝፈን ይችላሉ፣ እየጠጡ ማምለክ ይችላሉ፣ የሰዎቹን ሀሳብ መመለስ ይችላሉ። ምን አድርጌ ለእግዚአብሔር ዘፍኜለት ብለህ የማይሆን አይነት ፍልስፍና ውስጥ እንድትገባ ያደርጋል አጋንንት። በጣም መጥፎነቱ ይሄ ነው። ጥሩ ነገር ይመስላል፣ ነገር ግን አይደለም። በቃ ተነስተ ሃይማኖትና እምነት አንድ አይደለም፣ ማምነውን ፈጣሪን አውቀዋለሁ ምናምን ብለህ ነገር ግን እየጠጣ የማይሆን ነገር እየሰራ እግዚአብሔርን አስባለሁ ማለት ሴጣን በሌላ መልክ እየተጫወተብህ ነው ማለት ነው። በቃ ተነስተ ለፈጣሪ ትልቅ ቦታ አለኝ ይላል፣ እየጠጣ ነው። እሺ ያሬድ ይመችህ፣ እንቀጥል እና ይለዋል ደግሞ ያኛው ና በቃ አደረክለት
ኧረ እነዚህ ሰዎች ያስቁኛል። በቃ ይመቻችሽ። የኔን ደግሞ የሃይማኖት አቋሜ ስሙልኝ አንዴ። እኔ ክርስቲያን ነኝ፣ እኔ ደቀ መዝሙር ነኝ፣ እኔ ጴንጤ ነኝ። ይሄ አቋሜ ነው። ምንድነው ታርጌት ተካልከኝ? ኢየሱስ ክርስቶስን መስበክ። ሌላው ነገር ከመጣ ይመጣል፣ ካለመጣ ይቀር። በቃ የመጀመሪያም የመጨረሻም ጉዳያችን ኢየሱስ ነው። የኔ ሃይማኖት ደግሞ ይሄኛው ነው። በዛ ሃይማኖት ውስጥ ስመራ የመጀመሪያውም የመጨረሻውም ግቤ ኢየሱስ ነው። የተሰቀለው ክርስቶስ። አዎ ሆነስ እየተቆጠረው ነው። አሜን። የተሰቀለው ክርስቶስ አያችሁ። ለዛ እኔ ጋር ሴጣን ሊደርስ አይችልም። አሁን እምነትና ሃይማኖት ምናምን ብሎ በሌላ አይነት ትንተና እኔ ጋር ሊደርስ አይችልም። በዛ ሃይማኖት ውስጥ ትኩረቴ ኢየሱስ ስለሆነ እኔ ጋር መምጣት አይችልም። ለዛ ሃይማኖቴ ኢየሱስ ነው። እምነታችን በእሳት እንደማይቃጠል አለት ነው። በስደት እንደማይጠፋ መንፈስ ነው። የማይነቃነቅ የነፍስ መልህቅ ነው። ይገርማቸዋል። የሞት መድኃኒት ነው። የኃጢአት መርዝ ነው። እምነታችን የማይነቃነቅ ጽኑ የነፍስ መልህቅ ነው። ይሄ እምነታችን በገፉት ቁጥር ይበዛል። ይገርማል። ባሳደዱት ቁጥር ይከሳል። ይገርማል። መኖሪያ ስፍራ እየከለከሏቸው ግን ክርስትና እያበበ እየገዛ እየወጣ እየዋጠ የቀጠለበት ምክንያት የእምነታችን መሰረት የክርስቶስ ትንሣኤ ነው የሚል ሰው አሜን ይባል። አሜን። በቃ አያችሁ፣ የኔ ሃይማኖት ውስጥ ያለው እምነት ይሄኛው ነው። እኔ ያለሁበት ተቋም ውስጥ ያለው መረዳት ይሄኛው መረዳት ነው። እሺ፣ ለዛ ደስ እያለኝ ነው። ጴንጤ ነኝ ብዬ ስናገር ደስ እያለኝ አላፍርበትም። በዛ ተቋም ውስጥ ስቀመጥ እምነቴ ይሄኛው ነው። በእሳት የማይጠፋው በችግር የማይጠፋው ለኃጢአት እንኳን መድኃኒት የሆነ እምነት ነው ያለኝ። እርሱም ደግሞ ኢየሱስ ክርስቶስ። የኔ እምነት ኢየሱስ። ኢትዮጵያ ከወጣ 37 ዓመት ነው የቆጠርነው። 33 ዓመት ነው። ኦኬ፣ ወደ ሃይማኖት ከገባ 37። በዚህ ሁሉ ዓመት ኢትዮጵያ ተመልሳ አታውቅም እና እንደሚገባኝ ናፍቀዋል። አንተ ናፍቀው ሰዎች አናፈቀችኝ። እውነት ቆንጆ መልስ ነው። አፍራለች ታውቃለህ። እሺ፣ የናፈቁ ሰዎች አሉ የሉም? አዎ ማስባል ፈልጋ ነበር። በቃ የሉም ማለት የሉም። እውነት ስለዚህ ወደ ኢትዮጵያ ኢየሩሳሌም አዎ ማለት አለብህ ነው ግዴታ። ኢየሩሳሌም እሺ። መመለስ ምንም ሀሳብና ዕቅድ የለህም? በጭራሽ በጭራሽ የለም። እሺ እኔ የሚናፍቀኝ የጌታ ነገር ብቻ። ሰውየው ከዚህ የሚደርስበት ሄዷል ታውቃለህ። ምንም አይነት ነገር አይዞህ። አገር አልናፈቀችም አልናፈቀችኝም ይላል። ኢየሩስ አልናፈቀኝም። ምንድን ነው የናፈቀ? በቃ ኢየሱስ ነው የናፈቀኝ። ሄዷል ታውቃለህ። በፍቅር አብዷል። እንዲህ ያለ መነካት ደግሞ እንዴት ደስ እንደሚል። ሁሌም ከእግዚአብሔር ጋር ለመኖር ማሰብን ብቻ በውስጥ የሚያስቀምጥ መነካት፣ ኧረ እንዴት ደስ ይላል። አልናፈቀኝም። አየሩ አልናፈቀኝም። በቃ ይሄኛው የእብድ መንፈስ ነው ታውቃለህ። በቃ እግዚአብሔርን ብቻ ትላለህ። እግዚአብሔር ናፍቆኛል። በቃ ሌላ ነገር። እሺ ሙሉ ቀን መለሰ። የኢየሱስ ነገር ብቻ ነው ውስጤ ሞልቶት ያለው። ዋው! ስለዚህ ነው ጌታ ኢየሱስን የምወደው። አያችሁ፣ የኢየሱስ ነገር ብቻ ነው ውስጤ ሞልቶት ያለው አለ። ለዛም ነው ጌታ ኢየሱስን የምወደው። ምን አይነት ፍቅር ነው! ምን አይነት መነካት ነው! ኢየሱስን ብቻ ማለት ከሀገር ከዘመድ ከወገን ከአባት ከእናት በቃ ኢየሱስ። የማላውቀውን አይደለም ሞኞኝ አይደለም። አያችሁ፣ ሞኞኝ አይደለም። ዘፈን የሚሸውቁ በዘፈን ውስጥ 3 ነገሮች ያሉ መሆን ያለባቸው። መታወቅ 1፣ ዝነኛ መሆን 2፣ መወደድ 3ን ማቀራብሮ የያዘ አንድ ጥላው። ያን ሁሉ ነገር የተውኩት የበለጠ አግኝቼ ነው። የሚገርም እኮ ነው። ይሄኛውን ሁሉ የተውኩት የበለጠ አግኝቼ ነው አለ። እርሱም ደግሞ ማን ነው? ኢየሱስ ነው። ከዝና የበለጠ ከሀብት የበለጠ ኢየሱስን አግኝቼ ነው። ያ ማን ነው የበለጠው? ኢየሱስ። እያችሁ ኢየሱስ ነው የበለጠው። ኢየሱስን ፊት ለፊት ከማየት የበለጠ ኢየሱስን ፊት ለፊት ከማየት የበለጠ ምን ድንቅ ነገር! በቃ ምንም። እኔ እንደሰከረ አይደለም ተወና ብቻ አይደለም። ሙሉ ቀን መለሰን ሁላችሁም ታውቁታላችሁ። ከባድ ዘፋኝ ነበር። ዝነኛ ነው፣ ስም አለው፣ ገናና ነው ምድሪቷ ላይ። ነገር ግን ይሄኛው ውሳኔ ሲወስን አብጄ አይደለም ተወና ብቻ አይደለም እያለ ነው። ገብቶኝ ነው። ኢየሱስን ፊት ለፊት ከማየት የበለጠ ነገር ምን አለ? ከሀገሬ ከወገኔ ከእናትና ከአባት ኢየሱስ በልጦብኝ ነው እያለ በተረት ምናምን አይደለም። ገብቶኝ ነው ስትል ደስ ይላል። እንዲህ አይነት መነካት ይሁንልን። ኢየሱስን ከሁሉም የምናስበልጥበት መነካት። አሜን። ሃሌሉያ። መዝሙሩ ራሱ መልእክቱ ድንቅ ነው። ዓለም ተስፋ ቁረጭ፣ አልተገናኘንም፣ አለቀ። አየህ፣ የመድከም የመዛል ጊዜያቶች አለቁ።
ከዚህ በኋላ ተመልሰን አንገናኝም ብሎ ዘምሮ ወደ አባቱ ሄዷል። ጌታ ስሙ ይባረክ። አሜን። የዚህ ምድር ኑሮውን በስርዓቱ ኑሮ ነው ያለፈው። ሽልማት ይጠብቀዋል። ከመድከም ከመዛል ከሞት ነው ያመለጠው። ጌታ ኢየሱስን ስኬቱ አድርጎ እስከ መጨረሻው ኑሮለት ነው ያረፈው። በቃ ከአባቶቹ ጋር አንቀላፋ። ጴንጤ የሆንኩትም እንደዛ ነው። እንኳንም ጌታ ኢየሱስ ስሙ ይባረክ። ጴንጤ የሆንኩትም እንደዛ ነው አለና እንኳንም ሆንኩ አለ። አያችሁ፣ በዓለማዊ ሚዲያ ላይ ነው የሚተላለፈው። በነገር ላይ መሸማቀቅ የለም። ጴንጤ የሆንኩት እንደዚህ ነው፣ አሁን ባለፍኩበት መንገድ ነው፣ ደግሞ እንኳንም ሆንኩ አለ። በቃ ጌታ ስሙ ይባረክ። አየህ፣ የሚያኮራ ነገር አለ በጴንጤነት ውስጥ። ማን ስላለ? ጌታ ኢየሱስ ስላለ። እንኳንም ጴንጤ ሆንኩ የምንልበት ትልቁ ምክንያት ጌታ ኢየሱስ በዛ ውስጥ ስላለ ነው። አየህ፣ በደንብ ስለሚሰበክ ነው፣ በደንብ ስለሚታይ ነው፣ ፍቅሩን በደንብ እዛ ውስጥ ስለምናገኝ ነው እንኳንም ጴንጤ ሆንም ብለን የምንናገረው። ለዛ ዛሬ ይህንን ቪዲዮ የምትመለከቱ ሁላችሁም ኮመንት ላይ ገብታችሁ ጴንጤ ነኝ እያላችሁ ጻፉ። ጴንጤ ነኝ፣ ኢየሱስን የማመልክ፣ ኢየሱስን የማመን፣ በኢየሱስ ላይ አንዳች የማልጨምር እኔ ጴንጤ ነኝ እያላችሁ ጻፉ። በቃ ጴንጤ ነን። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። አስተማሪ ከነበሩ ላይክ እና ኮመንት ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።